ሻቢያ እርቃኑን ቀርቷል። ከጎኑ የሚቆም የክፉ ቀን ወዳጅ አጥቷል። ወትሮም ከአማጺና አሸባሪ ጋር መሞዳሞድ የሚቀናቸው ያማሰኑ ሰው አገራት ፊት ተነስተዋቸዋል። በፖለቲካ መድረክ እያለ ካልሆነ ከሌለ ፈላጊ የለህም። ሻቢያ ደግሞ በእጁ ሰጥቶ የሚቀበለው የሌለው ተነጣይ መንግስት ነው። ለዚህም ነው ከፍጥረቱ አንስቶ በድርድርና ሰጥቶ መቀበል መርህ አምኖ የማያውቀው። እንደ ወትሮ ሁሉ በሀያላኑ ፊት ሞገስ አጥቶ ፈላጊ ቢስ ሆኗል። በአንጻሩ ኢትዮጵያ ወደ ቀድሞ ክብሯ ከፍ እያለች ሀያላኑ ተረባርበውባታል። በእጇ ያለውን ሰጥታ ከእጃቸው ልትቀበል የመደራደር አቅሟን ሰቅላለች። በዚህም ተቋርናዊ ፍላጎት ያላቸው ሀገራት ሁሉ ያላቸውን ሊሰጧት ካላል ሊቀበሉ የምኒልክ ቤተ መንግስትን እንደ ውሃ ቅጂ እየተመላለሱበት ነው። እርግጥም 4 ኪሎ ደጃፍ ላይ ግርግሩ በስቷል። የዓለም አይኖች ሁሉ አዲስ አበባ ላይ አነጣጥረዋል። ከሀያላን እስከ ሚድል ፓወር ሀገራት ኢላማቸውን ኢትዮጵያ ላይ አድርገዋል። እንግሊዝ፣ ፈረንሳይ፣ ጣሊያን፣ አሜሪካ፣ አረብ ኤሚሬቶች፣ ቱርክ፣ እስራኤል ውሎ አዳራቸውን አዲስ አበባ አድርገዋል። ነገሩ ለኢትዮጵያ ታላቅ ዲፕሎማሲያዊ ድል፣ በአንጻሩ ሻቢያን እርቃኑን ያስቀረ ሆኗል። ሳውዲ አረቢያና ኢራን የአዲሃላውን መንግስት ለመደገፍ ፈራ ተባ ቢሉም የሚያገኙት ጥቅም ባለመኖሩ ኢትዮጵያን የሙጥኝ ብለዋል። አፍሪካ ቀንድ ወሳኝ ሰዓት ላይ ነው። አንዲት ውሳኔ የቀጠናውን ነባራዊ ሁኔታ የሚቀይርበት አውድ ተፈጥሯል። ከመካከለኛው ምስራቅ እስከ ገልፍ ሀገራት ትኩረታቸውን እዚህ ቀጠና ላይ ባደረጉበት ወቅት በእጇ የሚሰጥ ነገር የተትረፈረፋት ኢትዮጵያ በፖለቲካ ገበያው ዋና ተፈላጊ ሆናለች። ባለፈው ሳምንት አዲስ አበባ የነበሩት የቱርክ ፕሬዝዳንት ኤርዶሃን ይህንን ጉዳይ አረጋግጠውታል። በቀጠናው ኢትዮጵያ ወሳኝና ትልቅ ሀገራት እኛም ከሷ ጋር ትብብራችንን ማሳደግ እንፈልጋለን ሲሉ በግልጽ ተናግረዋል። አይናቸውን አፍሪካ ቀንድ ላይ የተከሉ ሀገራት ኢትዮጵያን ለምን አጥብቀው ፈለጉ? የመሻታቸው ለኢትዮጵያ የባህር በር ጥያቄ ያለው ሚና ምንድነው? ሻቢያ በቀጠናው ተፈላጊነቱ ከበፊቱ ከመቀነሱ ባለፈ ለምን ሀያላን ሀገራት ሊያስወግዱት ፈለጉ? እነዚህን ጥያቄዎች በዝርዝር እንፈትሻለን። በተጨማሪም የእስራኤል፣ አረብ ኤሚሬቶች፣ ህንድና ኢትዮጵያ የቀጠናው ጥምረት ምን ያህል ግዙፍ ነው የሚለውን እንፈትሻለን። አብራችሁን ቆዩ። ወትሮም ውጥረትና ትኩረት የማያጡ የአፍሪካ ቀንድ ቀጠና በአሁኑ ወቅት ከመቼውም ጊዜ በላይ የገደል አፋፍ ላይ ቆሟል። ለዚህም በርካታ ምክንያቶች ይነሳሉ። ሪያድና ካይሮ ቀዩን ባህር ከኢትዮጵያ ነጥለው በራሳቸው ቁጥጥር ስር ለመዋል መንቀሳቀሳቸው፣ የገልፍና የሚድል ፓወር ሀገራት ጡንቻ እየፈረጠመ መምጣት ለዚህ በምክንያትነት ይጠቀሳል። የኢትዮጵያ ህጋዊ ታሪካዊና ፍትሃዊ የባህር በር ጥያቄ ደግሞ እዚህ ምክንያት ላይ ተጨማሪ ሰበብ ሆኖ ሊጠቀስ ይችላል። የኢትዮጵያ ብርቱ የባህር በር መሻት የቆሰቆሰው ቀጠናዊ ትኩሳት የሀያላኑን ልብ አሸፍቷል። ለዚህም ነው እስራኤልም፣ ቱርክም፣ ህንድም ሳውዲም የኢትዮጵያን ደጅ ለመጥራት የሰሞኑ ትኩረታቸውን አዲስ አበባ ላይ ያደረጉት። ከሁሉም የእስራኤል ፕሬዝዳንት አይዛክ ሄርዞግ የትናንቱ ጉብኝት እጅግ ትኩረት የሚስብ ሆኖ ከፊት ሆኖ ይቀመጣል። ሄርዞግ አዲስ አበባን ሲረግጡ የህንዱ መሪ ናሬንድራ ሞዲ ደግሞ ቴል አቪቭ ደርሰዋል። ከነዚህ ሁለት ጉዞዎች ጀርባ አንድን አስፈሪ ጥምረት የመስበር ግዙፍ እቅድ ተንጋሎ እናገኘዋለን። በቦቢ ኔታንያሁ አቀናጃኝነት በኢትዮጵያ ፊት አውራሪነት ማማውን ለመጨበጥ የሚደረግ ብርቱ ትግል አለ። ይህን ትግል ለማኮላሸት አንካራ፣ ሪያድ፣ ኢስላማባድና ካይሮ በሌላ ረድፍ ቆመውም እናገኛለን። እዚህ ጋር አንድ አስደናቂ ክስተት አንስተን ወደ ቀጣዩ መስመር እንሻገራለን። ኢትዮጵያ በገደም ዳሜ ጎራዋን ብትመርጥም ከሁለቱም ጎራ ሀገራት ጋር ግን ትሰራለች። ይህ የተፈላጊነቷን መጠን ብቻ ሳይሆን የብስል ዲፕሎማሲያዊ መንገድ ተከታይ መሆኗን በግልጽ የሚያረጋግጥ ነው። ኢትዮጵያ እንዲህ አይነቱን የዲፕሎማሲ መንገድ ከአፄ ኃይለ ሥላሴ መንግስት በኋላ ስትከተል ለመጀመሪያ ጊዜ ነው። ከአሸባሪና አማጺ ጋር መስራት የለመዱ መንግስት ለመሆን የሚንገዳገዱ እንደ ሻቢያ ያሉ አማጺ ቀላቢ ድርጅቶች ይህን አካሄድ ለመረዳት ባዳ ቢሆኑ ብዙም አያስገርምም። ትናንት በንድፈ ሐሳብ ብቻ ስንሰማው የነበረው ፖለቲካዊ ራዕይ ዛሬ በአስገራሚ ፍጥረት መሬት ሲነካ እያየነው ነው። አጃይብ ብለን እንቀጥል። የዓለማችን ፖለቲካ እንዴት በፍጥነት እንደሚቀያየር የሚያሳዩ ሁለት ትልልቅ ክስተቶች ከሰሞኑ ተከስተዋል። እነዚህ ክስተቶች የትናንት በስቲያውን የእስራኤል ጠቅላይ ሚኒስትር ኔታንያሁን ንግግር ሙሉ በሙሉ ወደ ተግባር የቀየሩና የመካከለኛው ምስራቅን ጨዋታ በአዲስ መልክ የሚያስጀምሩ ናቸው። ታዲያ ኔታንያሁ ትናንት ምን ብለው ነበር? በመካከለኛው ምስራቅ ያለውን ውጥረት በሶስት ከፍለውት ነበር። በኢራን የሚመራው አንዱ ጎራና በሐማስ የሚመራው ሌላኛው ጎራ ለእስራኤል ትልቅ የራስ ምታት መሆናቸውን ነግረውናል። ታዲያ ይህን ችግር ለመፍታት ከህንድ እስከ ኩሽ ማለትም ከህንድ እስከ ኢትዮጵያ የሚደርስ አዲስ ጥምረት እንፈጥራለን ብለው አወጁ። የሐሳብ እስራኤል ራሷን ከተከበበችበት አጣብቂኝ አውጥታ ከእስያ እስከ አፍሪካ ቀንድ የሚደርስ ትልቅ የወዳጅነት መረብ የመዘርጋት ፍላጎቷን በግልጽ የሚያሳይ ነው። እናም ይህ ትልቅ ራዕይ እንዲሁ በወሬ ብቻ አላበቃም። ዛሬ በሁለት የዓለም ጫፎች የተደረጉት ጉብኝቶች የዚህ ፕላን የመጀመሪያ እርምጃዎች ናቸው። በአንዱ በኩል የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለ2 ቀናት ጉብኝት እስራኤል ገብተዋል። ይህ ማለት ኔታንያሁ ከህንድ ብለው የጀመሩት ሐሳብ እውን ሆነ ማለት ነው። እስራኤል አሁን ካለችበት ጫና ፈቅ ለማለት ፊቷን ወደ እስያ እያዞረች ነው። ከህንድ ጋር ያላትን የንግድና የቴክኖሎጂ ግንኙነት አጠናክራ አዲሱን የኢኮኖሚ መስመር IMEC ለማስጀመር እየሰራች ነው። ይህ ደግሞ እስራኤል በዓለም መድረክ ብቻዋን እንዳልሆነች ለሁሉም የሚያሳይ ነው። በሌላኛው የዓለም ጫፍ ደግሞ የፕላኑ ሁለተኛ ክፍል እየተተገበረ ነው። ኔታንያሁ እስከ ኩሽ ያሉት ነገር ዛሬ የእስራኤሉ ፕሬዝዳንት
አይዛክ ሄርዞግ ኢትዮጵያ በገቡበት ቅጽበት በተግባር ታይቷል። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ሄርዞግ ጋር በጋራ ስለመስራት መምከራቸው የኢትዮጵያና የቀይ ባህርን አካባቢ የዚህ አዲስ ጥምረት ማዕከል አድርጎታል። የሁቲ ታጣቂዎች በቀይ ባህር ላይ የሚያደርሱት ጥቃት እስራኤልን እያመማት ስለሆነ እንደ ኢትዮጵያ ያለ ጠንካራ ወዳጅ ማግኘት ለእስራኤል እጅግ በጣም አስፈላጊ ነው። በአጭሩ የእስራኤል መሪዎች በአንድ ጊዜ ህንድን አቅፈው ኢትዮጵያ ድረስ መምጣታቸው እስራኤል ጠላቶቿን ለመመከት ሩቅ የማይመረብ እየዘረጋች መሆኗን ያሳያል። የትናንቱ ንግግር ዛሬ ተግባር ሆኗል። ከህንድ ውቅያኖስ እስከ ቀይ ባህር የተዘረጋው ይህ አዲስ ጥምረት እስራኤል ራሷን ለመጠበቅ ያዘጋጀችው ትልቅ ጋሻ ነው። ይሄ ደግሞ ኢትዮጵያ በአካባቢው ያላት ተፈላጊነት ምን ያህል እንደጨመረ በግልጽ ያሳያል። እናም ሀገሪቱ ይህንን ጥሩ አጋጣሚ ተጠቅማ የራሷን አቅም ለማሳደግ በብልሃት መንቀሳቀስ እንዳለባት የሚያሳይ ግሩም አጋጣሚ ነው። እዚህ ጋር ሌላም የሚጠቀስ ጉዳይ አለ። ይኸውም ሻዕቢያ ከአያቶላዋ ኢራን ጋር ግንኙነት መፍጠሩ ቴልአቪቭን የማስቆጣቱ ጉዳይ ነው። ታዋቂው እስራኤል ጋዜጣ ሃሬትዝ በቅርቡ ይፋ ያደረገው የትንታኔ ጽሑፍ በቀጠናው ላይ አዲስ የፖለቲካ ትኩሳት ቀስቅሷል። ኤርትራ የኢራን ወኪል በመሆን ለእስራኤልና ለአሜሪካ ስትራቴጂካዊ ስጋት ሆናለች በሚል ርዕስ የወጣው ይህ ጽሑፍ በአሁኑ ወቅት በቀይ ባህርና በመካከለኛው ምስራቅ እየተካሄደ ያለውን ድብቅ ሽኩቻ ፍንትው አድርጎ የሚያሳይ ነው። ጋዜጣው እንደሚለው ኤርትራ የመንን የማረጋጋት አቅም ያላት ቢሆን ከኢራን ጋር ባላት ጥብቅ ወዳጅነት ምክንያት የሁቲ አማጽያንን በቀይ ባህር መርከቦች ላይ የሚፈጽሙትን ጥቃት በዝምታ ለመመልከት መርጣለች። የዝምታ ደግሞ ለምዕራባውያንና ለእስራኤል ትልቅ ስጋት መሆኑን ትንታኔው ያትታል። ይህ ጂኦፖለቲካ ስሌት ወደፊት ሊመጣ የሚችለውን ታላቅ የቀጠናዊ ኃይሎች ፍልሚያ አመላካች ነው። የአረብ ኤምሬቶችና የእስራኤል ስትራቴጂካዊ ቁርኝት ሲታይ አሜሪካ በኢራን ላይ ቀጥተኛ ጦርነት የምትጀምር ከሆነ ኤምሬቶችን በኤርትራ ላይ እርምጃ መውሰዷ የማይቀር ይመስላል። ይህም በቀይ ባህር ቀጠና ውስጥ ሁለት ግዙፍ ጎራዎችን ሊያፋጥጥ ይችላል። በአንድ በኩል ሳውዲ አረቢያ፣ ቱርክ፣ ሱዳን፣ ሶማሊያና ግብጽ የሚሰለፉበት ጥምረት ሲኖር በሌላ በኩል ደግሞ ኤምሬቶች፣ እስራኤል፣ ሶማሊላንድና ኢትዮጵያ የሚገኙበት ጠንካራ ስብስብ ይፈጠራል ተብሎ ይጠበቃል። የዚህ ፍልሚያ ውጤት ግን ከቀጠናው አልፎ የዓለምን የኃይል ሚዛን የሚቀይር ይሆናል። በመካከለኛው ምስራቅ ኢራን ከተሸነፈች የሽንፈት የቻይናና የሩሲያ የኃይል ሚዛን መዳከም ተደርጎ ሊወሰድ ይችላል። በተመሳሳይ ሁኔታ በቀይ ባህር ቀጠናም የቱርክ ተጽዕኖ ሊወገድ የሚችልበት እድል ሰፊ ነው። የዚህ ሁሉ ስሌት ማሳረጊያ ደግሞ እስራኤል ከቀይ ባህር እስከ ፋርስ ባህረ ሰላጤ ያለውን ሰፊ ቀጠና እንድትቆጣጠር መንገድ የሚከፍት ሲሆን ለኢትዮጵያም ለዘመናት የናፈቃትን የቀይ ባህር ባለቤትነት የምታረጋግጥበት ታሪካዊ አጋጣሚ ሊፈጥር ይችላል። በኢራንና በአሜሪካ መካከል ሊቀሰቀስ የሚችለው ቀጥተኛ ጦርነት በመጀመሪያ እይታ አስፈሪ ቢመስልም ለኢትዮጵያ ግን ለ30 ዓመታት የተዘጋባትን የባህር በር ዳግም የምታንኳኳበትን ታሪካዊ አጋጣሚ ይዞ ይመጣል። ኢትዮጵያ ከምዕራባውያንና ከእስራኤል ጎራ ጋር ያላትን አጋርነት አጥብቃ ከያዘች በድህረ ጦርነት የሚፈጠረው አዲስ የዓለም ስርዓት ለኢትዮጵያ የባህር ባለቤትነት ጥያቄ ዓለም አቀፍ እውቅናንና ድጋፍን ሊያስገኝላት ይችላል።